የበኃይሉ ሀሳብ ተሳክቶለታል። በመጨረሻም እንግዲህ ብሌን ከእናቷ ቤት እንድትወጣ ነበር የፈለገው። እናቷ ከወጣችሁ በኋላ እንግዲህ ወስዶ አግቷት ከዚህ በፊት እንግዲህ በልጅነቷ ሲያደርጋት የነበረውን የበደል ስቃይ እያሳያት ይገኛል። ከዚህ በፊት እንግዲህ ሁላችንም እንደምናውቀው ብሌን አብራ እያደገች በነበረበት ሰዓት እንዲሁም ደግሞ እናቷ ሰላም ለወንድሟ አደራ ብላ ወደ ውጭ ሀገር ሄዳን እንግዲህ ሰርታ ለመመለስ እና የተሻለ ነገር አገኛለሁ ብላ ሰጥታው ሜዳ ነበረ። ግን በኃይሉ በዛ ሰዓት እንግዲህ አደራውን አልተወጣም። እንግዲህ ሰላም ልጅን ይንከባከብልኛል ወንድሜ ነው ምንም አይጎዳትም ብላ ነበር ያሰበችው በወቅቱ። ነገር ግን እሱ በጣም ትንሽዬ እድሜ ባለችበት ሰዓት ራሱ ምግብ ያሰራታል፣ ቤት ያጸዳታል፣ ብቻ አጠቃላይ የቤቱን ስራዎች እንዳለ እሷን ነበር የሚያሰራት። ነገር ግን ሁሉንም ስራ ካሰራ በኋላ እንግዲህ ብሌን ከዕለታት አንድ ቀን ምግብ አምጪልኝ ብሎ እንግዲህ ሲያቀርብላት ከዛ በኋላ ምንድን ነው ያደረገችው ብሌን ምንም አይነት የሚሰራ ምግብ የለም፣ ግን እጁን በደንብ አስታጥበው ልክ ማንኛውም ሰው እራት እንደሚበላው ምሳ እንደሚበላው ከዛ በኋላ ስታቀርብለት እንጀራ በበርበሬ የሚባለው በሚጥምጣ ብላ ስትለው እንግዲህ እኔማ በዚህ ሚጥሚጣ አልበላም፣ ራስሽ እንደበላሽ ራስሽ እንደዚች ትቀጣያታለሽ እንጂ እኔ በኃይሉ ነኝ ሚጥሚጣ መበላለሽ ብሎ በጣም በቃ ህፃን ሆና ማለት ነው ሚጥሚጣውና ያበላት። በዛ ሰዓት ምንድን ነው ያደረገችው ብሌን በቃ እንደምንም አድርጋ ተቃጥላ የሚያቃጥለውን ተቋቁማ ብቻ ሁሉም ነገር ችላ አሳልፈውም ነበረ። በልጅነቷ ራሱ እንዳለ በጣም ነበር በደል የሚያደርስባት። አሁንም ቢሆን እንግዲህ ከዛ ቤት ካስወጣ በኋላ እሱ ያደረገው ምንድን ነው ብሌንን አገቱ እያሰቃየት ይገኛል። እንግዲህ ሰላም ልጇ መሆኗ እንዳታስታውስ አድርጎ ብሌንን አገቱ እያሰቃየት ይገኛል። ያች እንግዲህ እናቷ ናት ተብላ የመጣችው ወደ እነ ሰላም ቤት የተላከችውም ተላላኪ በኋላ በጣም እንደሚደበድባት እንዲሁም ደግሞ አስቸጋሪ እንደሆነ ከዛ ደግሞ ገንዘብ እንደማይሰጣት አስቴር የምትባለው ድሃ ነች። እንግዲህ ካለችበት ችግር እንዲሁም ደግሞ ካለችበት የባሏ የክፋት ጥግ ድረስ ነፃ ወጣለሁ ብላ ነው ከዚህ ጉድ ውስጥ የገባችው። በኃይሉ ገንዘብ ከፍሏት ልጅን ብለሽ ከዚ ቤት አውጫት እና ከወጣሽ በኋላ ደግሞ ከዚህ በላይ ገንዘብ እንደሚከፍላት ተስማምተው በጣም ብዙ ገንዘቦችን ተደራድረው ብሌንን እዛ ቤት ለማስወጣት ነበረ ሀሳቧም። እንግዲህ ተሳክቶላታል። ዳኪም እንግዲህ በበኩሉ ብሌንን ያለችበትን ቦታ የታገተችበትን ቦታ እያፈላለገ ነው። እንደገና ደግሞ ሳሚ ብሌን ቀጥረው ስለነበረ ለምንድነው ማትመጣው ይችልሽ ምን ሆነች እያለ እሷ ለጨዋታ ብላ በተናገረችው እንግዲህ ሳሚ ደግሞ የእውነትም ይች ልጅ አፍቅራኛለች እንዴት ምንድነው ነገሯ ታዲያ ለምንድነው ቀጥራኝ የጠፋችው እያለ ቦታው ላይ እንግዲህ ከተቀጠረው ቦታ ላይ ቆሞ እየጠበቃት ነው። እሱ ግን አላወቀም። በኃይሉ ብሌንን እንደሚወዳት ስላወቀ እንግዲህ ሳሚ አፍኖ ሊገላት ሲል እንግዲህ በኃይሉ ሳሚ ነበረ በዛ ሰዓት እና በዛ ሰዓት ደግሞ ሳሚ በጣም ስታለቅስ ያያትም ነበረ። እንደገና ደግሞ ብሌን በጣም አሳዝነውም ነበረ። ከዛ ወዲህ እንግዲህ ሳሚ በጣም ተቀይሯል። ለቢለን ያለው አመለካከት በጣም ደስ የሚል ነገር ነው። እንግዲህ ፍቅር ይዞታል ማለት ነው። እሱ ቁሞ እየጠበቀ እያለ በኃይሉ ደግሞ ሌላ አሰሪ ሌላ ሰው ቀጥሮ ሁለቶችን መዛ ቤት እንግዲህ ማንም ሳይሰማ ነው ማስወጣት የፈለገው ያው ከቃል በስተቀር ቃል የሱ ተባባሪ ስለሆነች ከመጀመሪያውንም እሷ ታውቃለች ማለት ነው ከዛ ቤት እንደተባረሩ። ወይዘሮ ገኒ አታውቅም። ወይዘሮ ገኒ ደግሞ እንግዲህ እኔ ያለንች መኖር አልችልም ብላ በረኪና ገዝታ ልትጠጣ እያሰበችም ነበረ። ምክንያቱም በወላጅ እናቷ ምክንያት ደስ ብሏት ብሌን አሳዳጊ እናቷን ረስታትም ነበረ። አሳዳጊ እናቷ ደግሞ እኔ አንቺ ከሌለሽማ እዚህ ጋር ምን እሰራለሁ እኔ ለማን ነው የምኖርለት ለማን ነው ይችን አለምሰቃይ ቤት ተከራይቼ ስንት ነገር አድርጌ ስለዚህ በቃኝ አንቺ ጥለሽኝ የምትሄጂ ከሆነ ወደ እናትሽ አኖርም በማለት በረኪና እንግዲህ ሱቅ ሄዳ ገዝታ መታ ጠጥተዋለች። በረኪናውን ከጠጣችሁም በኋላ እንግዲህ ዳጊ ደግሞ ብሌንን እየፈለገ ስለነበረ ምክንያቱም እሱ ትክክለኛ እናቷ እንዳልሆነች ስለሚያውቅ ወይዘሮ አስቴር ከዛ በኋላ እንግዲህ ያደረገው ነገር ምንድን ነው ሰተት ብሎ ምናልባትም እንግዲህ ወይዘሮ ገኒ እውነቱን ብነግራት ይች አስቴር የምትባሏ የእሷ እናት እንዳልሆነች ከነገርኳት ገኒ ስለምሰማት እንዲሁም ደግሞ ብሌን እናቷ ስለምትወዳት አሳዳጊነቷን በጣም ስለምትወዳትና ስለምትንከባከባት በእርግጠኝነት ለወይዘሮ ገኒ እውነቱን ከነገርኳት
ብሌን የትም አትሄድም ብሎ ነው ያሰበው። እንዲሁም ደግሞ ከምትሄድበት መንገድ ተቀራለች ብሎ ነበር ያሰበው። ግን ይሄ ነገር ሊሳካለት አልቻለም። ብሌን ምንም እንኳን ጓዟን ሸክፋ ከአዲሷ እናቷ ጋር ለመሄድ ብትዘጋጅም አዲሷ እናቷ ግን ከባህሉ ጋር ተባብራ ወጥመድ ውስጥ ነው የከተተቻት። እንግዲህ ብሌንም ስትነቃ በጣም ገርሟት ነበረ። እንደገና በሌሊት ደግሞ ሲያወሩት የነበረው የስልክ ንግግርም አላጠራጠራትም። በኃይሉ የምታወሪው ወይስ ምንድን ነው ብላ ጠይቃት በነበረበት ሰዓት ምን አገባሽ የሚል ምላሽ ነው የተመለሰላት። ይህም ደግሞ በጣም ይደብራታል፣ አስከፍቷታል ሁሉ። ከዛ በኋላ እንግዲህ ብሌን ምንድን ነው ያደረገችው? በቃ እናቴ ናት ብዬ ማመን አለብኝ ብላ አመነቻት ማለት ነው። ግን ያመነቻት በጣም ወስዳ ወጥመድ ውስጥ ነው የከተተቻት። እንግዲህ ይቺ አዲሷ እናቷ በጣም ጨካኝና ክፉ፣ ምንም አይነት ርህራሄ እንደሌላት ያሳያል። ከዛ በተጨማሪ ደግሞ ለገንዘብ ብላ ስለሆነ የመጣችው በኃይሉ ያላትን በሙሉ ታደርጋለች። በኃይሉም እንግዲህ አሁንም ብሌን አግቶ እያሰቃያት ነው። አሁን በኃይሉ ምንድን ነው የፈለገው? ከዚህ በፊትም ራሱ አግቷትና አሰቃይቷት ስለነበረ ብሌን ማምለጫ አታጣም። አፍኜ ልገላትም ሞክሬያለሁ፣ በእናቷ ማስፈራርቻት ምንም ልትተወኝ አልቻለችም። ከዛ ቤት የምትረቅበት አንድ ምርጫ አለ ብሎ ያሰበው እንግዲህ ሞት ነው። ለብሌን እንግዲህ ሞት ተደግሶላታል ማለት ነው። ደግሞ አሟሟቷ ራሱ እንዴት እንዳጠምረው በጣም የሚገርመው እሱ ነፃ ለመሆን ምንድን ያደረገው? ሳሚም በዚህ ጉዳይ የለበትም ማንም ሳያውቅ እንግዲህ ያችን እናትሽ ናት ብሎ አስቴርን ወደ ብሌን ከላካት በኋላ ራሷ እናቷ በጩቤ እንድትወጋትና ከወጋቻት በኋላ ደግሞ ገላት እንድቀብራት ነው የፈለገው። ከዛ እንግዲህ ይቺ አሳዳጊ እናት እኔ እኮ ለገንዘብ ነው እንጂ የመጣሁት ሰው ልገል አይደለም፣ ስለዚህ እኔ አልገልም ብላ ብትሟገተውም በኃይሉ በጣም ከባድና ጨካኔ የሚባሉ እርምጃ ወስዶባታል ከአስቴር ላይ። አስቴርንም እንግዲህ ድብድብ አድርገው ያምጣውሽ እኮ ከፍዬሽ ነው፣ ስለዚህ እስከ ከፈልኩሽ ድረስ ደግሞ እኔ የማዝሽን ነገር መስራት አለብሽ፣ ስለዚህ ግዳያት ካልኩሽ ትገያታለሽ፣ ውሰጃት ካልኩሽ ተወቻታለሽ፣ ደግሞ ውሰጃት ብዬሽ ራሱ አንድ ቀን ስላደርሽ፣ በአሁኑ ግን ምንም አንድ ቀን ማሳደር የሚባል ነገር የለም፣ የጀመርሽውን ስራ አንቺ መጨረስ አለብሽ ይልና በጩቤ እንድትወጋት ያደርጋል ማለት ነው። እንግዲህ በጩቤ ከወጋቻትም በኋላ ያው ገና አለች እንግዲህ ብሌን አለች፣ ምንም አልሆነችም። እባካችሁ እርዱኝ እያለች ነው እንግዲህ አስቴር ወደ ሆስፒታል ትወስዳታለች ወይስ ደግሞ አትወስዳትም የሚለው ሌላ ችግር ነው። በእርግጠኝነት እሱ እንደዛ ግዳያት ቢላትም አስቴር ግን መግደል አልፈለገችም ብሌንን። ምክንያቱም አስቴር ያው ችግር ነው ያመጣት ወደ በኃይሉ እንጂ ሌላ ምንም በቃ ነፍሰ ገዳይ መባል አትፈልግም። እንዲሁም ደግሞ ከዚህ ወጥመድ ውስጥ ሁላ መግባት አትፈልግም። ግን በባሏ ምክንያት ገንዘብ ስለማይሰጣት ነው ስራ ውስጥ የገባችው። የመጨረሻ አማራጭ ብላ ያሰበችው እንግዲህ አስቴር እሱ ግዳያት ብለኝም እኔ የተወሰነ ወግቻት ከዛም በኋላ ወደ ሆስፒታል ወስጃት እሪ ብዬ በኃይሉ የት ናት ሲለኝ እንግዲህ ብሌን ያልከኝን ስራ ልፈጽም ስል እንዳጋጣሚ ፖሊሶች መጡብኝና ተውኩት፣ ስለዚህ እንዳይነቃብ ብዬ ወደ ሆስፒታል አመጣሁት የሚል ሰበብ አዘጋጅታለታለች ማለት ነው ለበኃይሉ። በኃይሉም እንግዲህ ይህንን ሰበብ ከሰማ በኋላ ጎበዝ ጥሩ ብሏታል ማለት ነው። እንግዲህ እሷ ሁለት ሰው ነው ያዳነችው። አንደኛው በኃይሉ ገንዘብሽን አልሰጥሽም እንዳይላት አድርጋለች። ሁለተኛ ደግሞ ብሌንንም አድናታለች። ምንም እንኳን ብትወጋት ሌላ ምክንያት ፈጥራ ወደ ሆስፒታል ሄዳ እንድትታከም አድርጋለች። በመጨረሻም እንግዲህ ዳጊም እየፈለገ ነው። ብሌን የት እንደሆነች አላወቅም እስካሁን። እሷ እንግዲህ ወደ ሆስፒታል ሄዳለች ማለት ነው። ነገር ግን በመጨረሻም ሲመጣ ወይዘሮ ገኒ በረኪናውን ጠጥተው ነበር ያገኛት። ከጠጣችን በኋላ እሱ ራሱ ወደ ሆስፒታል ይወስዳታል። እንግዲህ በዚህ ቅጽበት እናትና ልጅ ሆስፒታል ውስጥ ይገናኛሉ ማለት ነው። ብሌንና አሳዳጊ ገኒ ሆስፒታል ይገናኛሉ። እንግዲህ ወይዘሮ ገኒ በጣም አልቅሳለች። የኔ ልጅ በቃ በእኔ ምክንያት ነው እንደዚህ ሆንሽው፣ ጥዬሽ ባልሄድኩ ኑሮ ይሄ ሁሉ ነገር አይፈጠርም ብላ በጣም ራሷን እየወቀሰች ነበረ። እንግዲህ ብሌንም እንደዛ አይደለም ተረጋጊ ብላታለች። ወይዘሮ ሰላምም እንግዲህ ሁኔታዋ አሳስቧታል። በቃልና በአስቴር መካከልማ ድብቅ ሚስጥር አለ፣ ይህንን ነገርማ ማወቅ አለብኝ ብላ ፈልጋ አውቀዋለች ማለት ነው። አሁን እንግዲህ ቃል የእሷ ልጅ እንዳልሆነች እየጠረጠረች መታለች። ከምታደርጋቸው ድርጊቶች እያንዳንዱ እንዲሁም ደግሞ በጣም እንድትጠረጥር ካደረጋት መካከል አንደኛው አስቴር መጀመሪያ አካባቢ እንደመጣች የኔ ልጅ ብላ ሰላም ያለቻት እንግዲህ ቃልን ነው። በዛ ሰዓት ደግሞ ሰላም ትኩር ብላ እያየቻት ነበረ። እንግዲህ ካየቻትም በኋላ እንዴት ነው ቃል ብላ ልጅ የምትላት ብላ በጣም አስባ ነበር። ነገር ግን ቃል
የጎዳና ልጅ ስትሆን እናትና አባቷ ማን እንደሆኑ አታውቅም። ግን ደግሞ አስቴር ከዚህ በፊት ወልዳ የጣለቻት ነበረች። ባሏ ክፉ ስለሆነ ልጅ ስለማይፈልግ ካገባት በኋላ ልጅቱን ከወለደች በኋላ እንግዲህ ጎዳና ጥሎባት ነበረ። ምክንያቱም አስቴር አሁን የቃል እናት ናት። ቃል ደግሞ እናት እንደሌላ ነው የምታውቀው። አሁን ላይ ደግሞ ከሰላም ውጭ ማንም አይታያትም። የዛሬ ውዳችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ